ውድ የዘውትር ቤተሰቦች ባለፈው ክፍል 2 ፕሮግራማችን ጁሊያን ማንትል ክሪሽነን በነገረው አቅጣጫ መሰረት ወደ ሲቫና ወይም ወደ መነኩሴዎቹ መንገድ ጀምሮ በስተመጨረሻም ከመነኩሴዎቹ አንዱን አግኝቶ ወደ ህልሙ መዳረሱን አይተን አቆም ነው። ዛሬስ በሲቫና ምን ይጠብቀው ይሆን? አብረን እንከታተል። ምዕራፍ 4 ከሲቫና ጠቢባን ጋር ምትሃታዊ ትውውቅ። ለረጅም ሰዓታት በቀጭኗ የእግር መንገድ ከተጓዙ በኋላ ሁለቱ መንገደኞች የገነት አምሳያ ከሆነችው ረባዳ ስፍራ ደረሱ። የረባዳዋ ስፍራ አንድ ጎን ነገስታት እንደሚጠብቁ የክብር ዘበኞች ደረታቸውን ነፍተውና የበረዶ ኮፍያ አናታቸው ላይ ደፍተው ቀጥ ብለው የቆሙት የሂማሊያ ተራሮችን ተደግፏል። ሌላኛው ጎን ደግሞ በአይን የሚማርክ የጥድ ደን ይዋሰናል። ጁሊያንን እየመራ ያመጣው መነኩሴም ወደ ረባዳዋ ስፍራ በእጁ እያመለከተ ወደ ሲቫና እንኳን ደህና መጣ ሲል በድጋሚ ሰላምታ ቀረበለት። ከዚያም ብዙም እግር ባልበዛበት መንገድ ተጉዘው ወደ ጥቅጥቁ ደን ገቡ። በዚያ በቀዝቃዛው የተራራ አየር ላይ የጥድ መዓዛ ሽው ሲልበት የሚፈጥረውን ስሜት ልዩ ነው። ለቀናት በጫማ ውስጥ የታመቀ እግሩን ለማስተንፈስ ጫማውን አውልቆ የተራመደ ያለው ጁሊያን የሚረግጠው መሬት የምንጣፍ ያክል ለስልሶታል። ከርቀት ረጋ ያለና ልስልስ ህብረ ድምፅ ያስተጋባል። ምንም ቃል ሳያሰማ ጠቢቡን መከተል ይዟል። ለተጨማሪ 15 ደቂቃዎች ከተጓዙ በኋላ ከዋናው መንደር መግቢያ ላይ ደረሱ። ጁሊያን ከፊት ለፊቱ በሚያየው ነገር በእጅጉ ተደንቆ አፉን ከፍቶ ቀርቷል። ከመንደሪቱ መሃል ላይ በታይላንድ እና በኔፓል ያያቸውን መቅደሶች የምትመስል አነስተኛ መቅደስ ትስተዋላለች። ነገር ግን ይህች መቅደስ ከሌሎች የምትለይበት ነገር አላት። እሱ ሙሉ በሙሉ በልዩ ጥበብና ጥንቃቄ በተጎነጎኑ ውብ አበቦች የተሰራች መሆኗ ነው። ከመቅደሷ ፈንጠር ብሎ የቆሙት የጠቢባኑ መኖሪያዎች ትንሽ ጎጆዎች ከአበባ ጉንጉን የተዘጋጁ ናቸው። ከጁሊያን ጋር ሲጓዝ የነበረው መነኩሴ ስሙ ራማን ሲሆን በመንደሪቱ ያሉት ሌሎች መነኩሴዎች ካለባበሳቸው አንስቶ ሁለመናቸው እሱን ነው የሚመስሉት። መነኩሴ ራማን በሲቫና ካሉ ጠቢባን መነኮሳት በእድሜ አንጋፋው ነው። በዚህች ምናባዊ መሰል ምድር ገነት ያሉ ሰዎች በሚያስደንቅ ሁኔታ የወጣትነት ወዛቸው ያረገፈ ነው። በእርጋታ ቀስ ብሎ ነው የሚራመዱት። እነዚህ መነኮሳት በመካከላቸው ንግግር ሳይኖር በጸጥታ ነው ጉዳያቸውን የሚያከናውኑት። እንግዳው ጁሊያን ወደ መንደራቸው ሲገባም በልባዊ ፈገግታ ነበር የተቀበሉት። እያንዳንዳቸውም ፍጹም የተረጋጉ ጤናማና ውስጣቸው ሰላም የተሞላ መሆኑ ያስታውቃል። ብዙዎቻችን ጤና የሚነሱን የዘመናዊ ዓለም ጣጣዎችና ስንክሳሮች በሲቫና ደብዛቸው እንኳን የለው። በመካከላቸው አዲስ ፊት ከተከሰተ በርካታ ዘመናት ያለፉ ቢሆንም እነዚህ ቅዱሳን ካሉበት ለመድረስ ብዙ ሺህ ማይሎችን አቆራርጦ የተጓዘውን እንግዳቸውን ከአንገታቸውና ከወገባቸው ጎንበስ እያሉ በአክብሮት ነበር የተቀበሉት። ሴቶቹም ቢሆኑ እንደ ወንዶች ሁሉ አስደናቂዎች ናቸው። ረዥሙን የሐር ቀሚሳቸውን አገልድሞ ከወዲያ ወዲህ መንደሪቷን ያካልሏታል። ቢሆንም ግን የሲቫና ሴቶች ፈጣን እንቅስቃሴ በሌላው ዓለም እንዳለው ጥድፊያና ትርምስ ሳይሆን ለመንፈስም አይጨንቅ ነበር። አንዳንዶቹ መነኮሳት በተመስጦ መቅደሷ ውስጥ ሆነው ለፌስቲቫል ዝግጅት ያደርጋሉ። ሌሎች ደግሞ ማገዶ በማምጣት የተቀሩትን ጥልፍ ስራ በማከናወን ድርሻቸውን ይወጣሉ። ሁሉም ደስተኞች ሆነው ነው የሚሰሩት። የሲቫና ጠቢባን የፊት ገጽታቸው የህይወት ዘይቤያቸው ብርታቱን ያመለክታል።
ምንም እንኳን መነኮሳቱ ዕድሜያቸው የበሰለ ጎልማሶች ቢሆኑም ሰውነታቸው ገና የወጣት ነው። አንዳቸውም በፊታቸው ላይ የተጨማደደ ምልክት አይስተዋልም። የአንዳቸውም ፀጉር ሽበት የለበትም። በሚያየው ነገር በእጅጉ የተደነቀው ጁሊያን በጉዞ የዛለ አካሉን አረፍ እንዳደረገ ትኩስ ፍራፍሬና ጥዑም አትክልቶች ቀረቡለት። እንግዲህ እነዚህ መነኮሳት ጤናማ ሕይወት የመምራታቸው ምስጢር አትክልትና ፍራፍሬ መመገባቸው ነው። ምግቡን ከጨረሰ በኋላ ዮጊ ራማን ጁሊያንን ወደ መኖሪያ ቅጥሩ ይዞት ሄደ። ከቅጥሩም እንደደረሰ በአበባ ከተሞላች ትንሽ ጎጆ ውስጥ እንዲገባ አመለከተው። ይህች ትንሽ ጎጆም በመንደሪቷ በሚቆይበት ጊዜ ሁሉ መኖሪያው ትሆናለች። ጁሊያን ይህችን አስደናቂ የሲቫና ዓለም ከዚህ በፊት አይቷት ባያውቅም እየተሰማ ያለው ስሜት ግን ቀደም ሲል ወደሚያውቀው ገነት ተመልሶ የመጣ አይነት ነው። ይህ የጽጌረዳ መንደር ለእርሱ ባዕድ ሆኖ አይደለም እየተሰማ ያለው፣ ውስጡ ቤትህ ነው እያለ ይነግረዋል። ይህ ስፍራ የሕግ ሙያ የሰረቀበትን የነፍስ ብርሃን መልሶ የሚያገኝበት እንዲሁም የተሰበረው መንፈሱ መልሶ የሚጠገንበት እንደሚሆን ታውቆታል። ጁሊያንም ልክ እንደ ሲቫና መነኮሳት ሁሉ ቀለል ያለ ደስተኛና የተረጋጋ ሕይወትን መኖርን ጀመረ። በትክክል የሚፈልገውን ግን ገና አላገኘም። ምዕራፍ 5 የጠቢባኑ መንፈሳዊ ተማሪ። የታላላቅ አላሚዎች ህልሞች መቼም ቢሆን አይሟሉም፣ ምጡቅ እየሆኑ ይሄዳሉ እንጂ። አልፍሬድ ሎርድ ዋይትሄድ። አሁን ሰዓቱ ከቀኑ 8 ሰዓት ሲሆን ነገ ለሚጠብቀኝ ችሎት መዘጋጀት አለብኝ። የቀድሞ ዝነኛ ጠበቃ በህንድ ከሚገኙ ጠቢባን በቀሰመው ትምህርት ራሱን መለወጡ በጣም አስገርሞኛል። በጣም የሚገርም ለውጥ ነው። በግልጽ አልናገረው እንጂ በእነዚያ ተራሮች ተመሽገው የሚኖሩት ጠቢባን የኔንም ህይወት ቢለውጡልኝ መመኘት ያልቀርም። ጁሊያን የሚነግረኝ ይበልጥ ባዳመጥኩት ቁጥር የራሴው መንፈስ ምንኛ የዛገ እንደሆነ የበለጠ እየገባኝ መጣ። ወጣት ሳለሁ በምሰራው ነገር ሁሉ ይሰማኝ የነበረው ደስታ በምን ምክንያት ከኔ ራቀ? በቀደምት ጊዜያት ትናንሽ ነገሮች ሁሉ ደስተኛ ነበርኩ። ምናልባት እኔም ዕጣ ፈንታዬ በድጋሚ የምፈልግበት ጊዜ ላይ ሳልደርስ የቀረው አልመሰለኝም። ጁሊያን ስለ ጉዞ የሚነግረኝ በበዛ ቁጥር እኔም ጠቢባኑ ለእርሱ ባስተላለፉት ጥበብ ይበልጥ እየተማረኩ የመጣው ዕውቀትን የተራበ በመሆኑና ከቀድሞ ሕግ ሙያው ካዳበረው ብስለቱ የተነሳ በሲቫና መነኮሳት ተወዳጅነት ማትረፍ ችሏል። ለጁሊያን ያላቸውን ፍቅር ለመግለጽም መነኮሳቱ የነሱ ማህበረሰብ አባል አድርገው ተቀብለውታል። አእምሮ፣ አካልና ነፍስ ተቀናጅተው የሚሰሩበትን ጥበብ ለመቅሰምና ራስን መቆጣጠር ለመቻል ጁሊያን እያንዳንዷን ቅጽበት ከመነኩሴው ወይም ከዮጊ ራማን እግር ስር ሳይለይ ተምሯል። መነኩሴው ራማንም ለጁሊያን ከመምህርነት ይልቅ እንደ አባት ነበር። ምንም እንኳን በመነኩሴውና በጁሊያን መካከል ያለው የዕድሜ ልዩነት በጣም ጥቂት ዓመታት ብቻ ቢሆንም ዮጊ ራማን የህይወት ዘመን ዕውቀትና ጥበብ ያዳበረ፣ ይህንንም ለአዲሱ ተማሪው በማካፈሉ ደስተኛ ነበር። ገና ጎ ከመቅደዱ በፊት መነኩሴው ራማን የዕውቀትና የጥበብ ረሃብ ከሚያንሰፈስፈው ተማሪው ጋር ቁጭ ብሎ የህይወትን ጥበብ ያስተምራል። አንድ ሰው ደስተኛ፣ ጤነኛና ለረጅም ጊዜ መኖር የሚያስችሉትን ጥንታዊ መመሪያዎች ለጁሊያን ሲያስተምርና ሲያስጠና ይውላል። ራስን ማወቅና ለራስ ኃላፊነት መውሰድ መቻልን ስለማዳበር ጁሊያንም ፊት ከነበረበት በውጥረት የተሞላ ህይወት እንዴት ሊወጣ እንደሚችል ተገንዝቧል። ሳምንታቱ ወደ ወራት ሲያድጉና በትምህርቱም እየገፋ ሲሄድ ጁሊያን በራሱ አእምሮ ውስጥ ተቀብሮ ያለውንና ቢቆሰቆስ ከከፍተኛ ደረጃ መድረስ የሚችል ብቃት እንዳለው እየተገነዘበ መጣ።
አንዳንድ ጊዜ መምህሩና ደቀ መዝሙሩ ዝም ብለው ቁጭ በማለት ከአድማስ ባሻገር ጮሯ የምትፈነጥቀዋን የማለዳ ጀንበር ይመለከታሉ። አንዳንድ ጊዜ ደግሞ በጽሞና አርምሞ ይያዛሉ። በሌላ ጊዜ ደግሞ ጥቅጥቅ ባለው የጥድ ደን ውስጥ አብረው እየተጓዙ ስለ ፍልስፍና ይጫወታሉ። ጁሊያን መለወጥ የጀመረው በሲቫና ለ3 ሳምንታት ያክል ከቆየ በኋላ ነው። በተራ ነገሮች ውስጥ ሳይቀር ያለውን ውበት ማድነቅ ጀመረ። ምሽቱን የሚያደምቁት ከዋክብት አንጸባራቂነት ይሁን የሸረሪት ድር ረቂቅነት ያስደምመው ጀመር። አዲሱ የህይወቱ ዘይቤውና ከእርሱ ጋር የተያያዙ ሁነቶች በውስጡ ላይ ተጽዕኖ ማሳደራቸው አልቀረም። የጠቢባኑን አስተምህሮ ተግባራዊ ማድረግ በጀመረ በአንድ ወር ውስጥ ለዘመናት ከውስጡ አጥቶት የነበረውን ሰላምና መረጋጋት ማዳበር ጀመረ። በእያንዳንዷ ዕለት የአእምሮ ብስለቱም እየጨመረ ደስታውም እየበዛ መጣ። ለውጡንም ተከትሎ የአካል ብቃቱና የመንፈስ ብርታቱ ዳበረለት። ቅርጽ አልባ ሆኖ የተዝረጠረጠ አካሉ ሸንቃጣ ሆኖ ጥንካሬን ሲላበስ ጤና ቢስነቱን የሚያሳብቀው ጨምዳዳ ፊቱ ደግሞ ውስጡን ከሞላው ሰላም የተነሳ እንደ ጸዳል ማብራት ጀመረ። ሲውል ሲያድርም በእያንዳንዳችን ውስጥ ተቀብሮ ያለውን ችሎታ አውጥቶ መጠቀምን ጨምሮ ማንኛውንም ነገር ከመስራት የሚያግደው ኃይል አለመኖሩ ታውቆታል። ሕይወትን መንከባከብና መለኮታዊነቱን ማስተዋል ቻለ። በእርግጥም የመነኩሴዎቹ ጥንታዊ ጥበብ ተአምራቱን ማሳየት ጀምሯል። በሚነግረኝ የራሱ ታሪክ ግራ የተጋባ በመምሰል ንግግሩን ለአፍታ ቆም አድርጎ በፍልስፍናዊ መንገድ የሚከተለውን ነገር ተናገረኝ። በጣም ወሳኝ የሆነ ነገር ተገንዝቤያለሁ። ዓለም ልዩ ስፍራ ነች። የውስጥ ስኬት ከሌለ በስተቀር ውጫዊ ስኬት ትርጉም አልባ ነው። ዝነኛ ጠበቃ ሳለው ውስጣዊውንም ውጫዊውንም ሕይወታቸውን ለማሻሻል በሚተጉ ሰዎች ላይ አላግጥ ነበር። ያን ጊዜ በእኔ ቤት እነሱ ሞኝ ነበሩ። አሁን ግን አንድ ሰው ሕልሙን ለማሳካት ይቻለው ዘንድ አእምሮውን አካሉንና ነፍሱን በአንድነት ማዋሃድ መቻልና ራስን ማወቁ የግድ አስፈላጊ ነው። እስኪ አስበው፣ ለራስ ሳትጠነቀቅ እንዴት ለሌሎች መጠንቀቅ ይቻልሃል? ጥሩ ስሜት ሳይሰማ እንዴት ጥሩ ስራ ልታከናውን ትችላለህ? ራሴን ሳልወድ ሌሎችን ልወድ አልችልም። ጁሊያን ንግግሩን ቀጥሏል። ከዚህ በፊት ልቤን ለማንም ከፍቼ አላውቅም ነበር። በእነዚያ የተራራ ሰንሰለቶች ውስጥ ያጋጠመኝ ነገር ስሜቴን ፈንቅሎታል። የፍጥረት ዓለምን ኃያልነት የተገነዘብኩበትን መንፈሳዊ መባንን ነው ያነቃኝ። ለእኔ የተገለጸልኝንም ለሌሎች ይገለጽላቸው ዘንድ ለማስቻል ግዴታ እንዳለብኝ ይሰማኛል። በድንገት የእጅ ሰዓቱን ተመልክቶ ጊዜው እየረፈደ መሆኑ የተገነዘበው ጁሊያን ከተቀመጠበት ብድግ አለ። እኔም እባክህ ጁሊያን አትሂድ፣ በሂማሊያ ተራሮች የቀሰምከውን እውቀት ታካፍለኝ ዘንድ በጣም ጓጉቻለሁ። እንዲህማ በንጥልጥልተኛ ልትሄድ አይገባም ስል እንደ ሕፃን ልጅ ተማጸንኩት። አይዞህ ወዳጄ፣ እመለሳለሁ። አንድ ጊዜ ምርጥ ታሪክ ማውራት ጀምሬ ሳልጨርስ እንደማልቀር ታውቃለህ። ነገር ግን አሁን አንተም ስራ አለብህ፣ እኔም አንዳንድ የማስፈጽማቸው የግል ጉዳዮች አሉብኝ ሲል አረጋጋኝ። አሁንም እየጓጓው በሲቫና የቀሰምካቸውን ጥበባት ለእኔም ይሰራሉ ግን ጠየቅኩት። ደቀ መዝሙሩ ዝግጁ ሲሆን መምህሩ ይመጣል ነበር ምላሹ። በህብረተሰባችን ውስጥ ያሉ በርካታ ሰዎች አንተን ጨምሮ ለጊዜው በእኔ ውስጥ ብቻ የሚገኘውን ጥበብ ለመቋደስ ዝግጁ ናችሁ። እያንዳንዳችን የእነዚያን ጠቢባን ፍልስፍና ልንረዳ ይገባናል። ጥንታዊ ዕውቀታቸውንም ለሌሎች ወገኖቼ እንደማካፍልም ቃል ገብቼላቸዋለሁ። ስለዚህ ትዕግስት ይኑር። ነገ በዚህ ሰዓት በመኖሪያ ቤት ተጠብቀኝ። የዛን ጊዜ እያንዳንዱን ነገር በዝርዝር አጫውታለሁ።
ትስማማለህ? ቅር እያለኝ እሺ መቼም ይህን ያክል ዘመን በጨለማ ውስጥ ኖሬ ብርሃን ለማየት 24 ሰዓት መጠበቅ ያን ያክል አይከብደኝም አልኩት። ይህንን ተባብለንም የቀድሞ ዝነኛ ጠበቃ የአሁኑ መነኩሴ ወዳጄ አእምሮዬን በተለያዩ ሐሳቦችና ጥያቄዎች ወጣጥሮኝ ትቶኝ ሄደ። ቢሮዬ ውስጥ በዝምታ ተውጬ ሳሰላስልም እውነትም የምኖርባት ዓለም ምን ያክል ጠባብ መሆኗን ተገነዘብኩ። ገና ጣቴን እንኳን ያልነከርኩበት ጥልቅ የእውቀት ባህር ስለመኖሩ አሰብኩ። የሕይወትን ጣዕም በድጋሚ እንዴት ማጣጣም እንደሚቻለኝና የወጣትነት ደመ ትኩስነቴን መልሼ ማግኘት የምችልበትን መንገድ አሰላሰልኩ። ለእኔም የሚጠብቀኝ ታላቅ የነፍስ ጥሪ ሳይኖር አይቀርም። ምናልባትም ከሕግ ሙያ ልሰናበትም እችላለሁ። እነዚህን ከባድ ነገሮች በአእምሮ ተሸክሜ የቢሮዬን መብራት አጠፋፍቼ እንደ ወላፈን በሚጋረፈው የበጋ ምሽት ወደ ቤት ያዘገምኩ። ውድ የዘውድ ቲዩብ ቤተሰቦች የዛሬውን በዚህ ያበቃል። በቀጣይ ተከታዩን ክፍል ይዤላችሁ የምቀርብ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግዎትን አይርሱ። ከልብ እናመሰግናለን።